የሰርጋችንም ቀን ቆርጬዋለሁ። ይሄ ውድሜ ለሷ ሞጋዬው ዘንድሮ ፍሬ ሊሰጠን ነው አምላክን ቆጥሮ ሁሌም የሕይወቴ ምዕራፍ ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነች ወግ ልታሳየኝ መስገን ፍቅር መራት እናት ልትሆን በቅርቡ እኔም አባት የሱ ቸርነት ታክሎ ቤቴን ባርኮት ሁለት ነበር በፍሬ እንነሶስት አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እኔ አለው እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ጾሙ እንዴት ይዟችኋል? እንዲሁም ደግሞ ያው ከኢትዮጵያ ውጪ ያላችሁ አረብ ሀገራት ላይ ያላችሁ እና ደግሞ ኤዥያ ሀገራት ላይ አሜሪካም ይሁን የትም ያላችሁ ያው በዚህ ሰሞን የምሰማው ነገር ያው ጥሩም አይደለም። ሁከት አለ፣ ጋጋታ አለ፣ ንትርክ አለ፣ ብቻ ብዙ ነገሮች አሉና እናንተ እንዴት አላችሁ? ከዛ ሁሉ መሃል እግዚአብሔር እያሻገራችሁ ነው። እግዚአብሔር እየረዳችሁ ነው። እንዴት እያለፋችሁ ነው? የኔ ውዶች፣ የኔ ወንድሞች፣ እህቶቼ ደህና ናችሁ ወይ? የእግዚአብሔር ሰላም ከናንተ ጋር ይሁን። እና ደግሞ እኔ ወንድማችሁ ዛሬ ለናንተም ለኔም ጥሩ ዜና ይዤላችሁ መጥቻለሁ። ያው እኔን የምትከታተሉ ታውቃላችሁ ሁላችሁም በኔና በፍቅረኛዬ እንዲሁም ደግሞ በየሺ መካከል ያለው ነገር ምን እንደሆነ ታውቃላችሁ። እግዚአብሔር ሰላም አውርዶልን ሰላም ፈጥረናል እና ደግሞ አንድ ላይ ለመኖርም እየወሰንን ነው። እንግዲህ አንድ ሁለት እያልን ነው። ከዛ በፊት ትላንት እሷ እኔን የጠየቀችውንም ጥያቄ ሰምታችሁታል ብዬ አስባለሁ። በጣም ጨንቆኝ ነበረ። እሷ ከጠየቀችኝ ወዲህ መጋባት አለብን ቀኑን ዛሬውኑ ንገረኝ ብላ ትላንት እንትን ስትለኝ ስታስፈራረኝ በጣም ደንግጬ ነበረ። እኔም ቤቴ እንደገባው አንዳንድ ስልኮችን ደወልኩ ለራሴ የቅርብ ሰዎች ያሉና ለነሱ ደውዬ አንዳንድ ነገር ምክርም ነገር ከነሱ ወሰርኩ። እንደሞ እነሱም ያው ጥሩ ምክር ሰጡኝ። እግዚአብሔር ይመስገን። ዛሬ ደግሞ የመጣሁት ቀኑን ቆርጬ ነው የመጣሁት። መቼ ነው የምንጋባው? ያው የሰርጋችን ቀን ታውቋል። ይሄንን ጥሩ ዜና ለእናንተም ለውድ ተከታዮቼ ለእናንተ ይሄ ጥሩ ዜና ነው ብዬ አስባለሁ። እና ሚዲያ ላይ እንደዚህ ይዤ ስወጣ እኛን የምትወዱን አላችሁ፣ በጣም የምታከብሩን እንዲሁም ደግሞ የኛን ሰርግ ለመታደም የምትፈልጉም ካላችሁ ቀኑንም ስለቆረጥኩ የዛን ዕለት መታችሁ ሰርጋችንን ከኛ ጋር አንድ ላይ ፈሽፏ ብላችሁ ማክበር ትችላላችሁ። እንዲሁም ደግሞ የዛን ቀን የት ነው ሰርግ የሚከበረው? የቱ ጋር ነው የሰርግ ፕሮግራም የሚደረገው? የሰርግ ቀለቤት የጋብቻ ቀለቤት የምታደርጉት የት ነው ለምለው ጥያቄም እንግዲህ ሙሉ መልስ እሰጣችኋለሁ። በዚህ እኔ ከስር ስልክ አስቀምጣለሁ። በዚህ ስልክ ደውላችሁ የሰርጉን ቦታ የቀለቤት ቦታ ምናሳውቃችሁ ይሆናል። ብቻ እግዚአብሔር ይመስገን። እኔም ያው እንደፈራሁት አልሆነም። እግዚአብሔር እንግዲህ ያው ለሰው ልጅ ጥሩ የሚያስብ ፈጣሪ ብቻ ነውና ለኔም ለየሽም ጥሩ ነገር አስቦልን የሰርግ ቀናችንን ቆረጥን እና ደግሞ ማሬን ምስቴን ሰርፕራይዝ ላደርጋት ጠርቻለሁ። እንግዲህ ነይ እንደተለመደው ቦታ ነይ። እዛ ጋር ትንሽ ነፋስ እየወሰድኩ ነው እና የሆነ የምናወራው ነገር አለ ነይ ብያለሁ። እና ስትመጪ ግን ብቻሽ እንዳትመጪ አልኳት። ምክንያቱም እንዳትወርቅ ራሱ ፈራው። ምክንያቱም ለሴት ልጅ ከሰርግ ከወግ ማድረግ የበለጠ ነገር እዚህ ዓለም ላይ ምንም የለም። የምር በቃ በጣም ሴቶች የምወዱት ነገር ቢኖር ሰርግ ነው። ከሰርግ ማግስት ቢሞቱ ራሱ አይጠሉም። እኔ እንደዛ ነው ማቆም። ብዙ ጊዜ ሚዲያ ላይም ስለምሰማ የተለያዩ ኢንተርቪዎችንም ስለማዳምጥ ሴቶች እንደዛ ነው የሚያምኑትና ያው መስንም ይዘሽ ነይ፣ በክፉም በደጉም ከጎንሽ የቆመችው ስታለቅሺ እያጽናናሽ ይህን ደግሞ አንቺ ስትከፊ ካንቺ ጋር የሆነችውን መስንም ይዘሽ ነይ ብያታለሁ። ብቻ ይሄንን ይመስላል። የዛሬ ቀን በጣም ለየት ያለ ነው። እኔንም በበኩሌ በጣም ደስ ብሎኛል። ሰርጉ መቼ ነው ቀኑ መቼ ነው ብላችሁ ከጠየቃችሁኝ ከዚህ ከአብይ ጾም በኋላ ቀን
ሚያዝያ 27 ላይ ነው። ምክንያቱም እኔን ያው ያሳደጉኝ ሙስሊም፣ ክርስቲያን፣ ኦርቶዶክስ ደግሞ የተለያዩ ሃይማኖት ላይ ያሉ ሰዎች ናቸው እኔን ያሳደጉኝና ጾም ላይ እያሉ እነሱ ጓደኞቼ ጾም ላይ እያሉ ለሰርጌ ነው ማለት ለኔም ትንሽ ይከብደኛል እና ስለከበደኝ ከዚህ ጾም በኋላ ነው ሰርጋችን መሆኑ። በዛ ዕለት ጾማ ስፈታ በዛች ዕለት ነው የምናደርገው። ለምን ፈጠናችሁ እንዳትሉ፣ ምክንያቱም ያው በወዷ ያዘችው ልጇም እያደገ ስለሆነ ያጎልቶ ከመታየቱ በፊት ሰርጉን ማድረግ አለብን። እንደሞ ከጾም ፍቺውም ወደዚህ ለምን አልቀረበም ብላችሁ ልትጠይቁኝ ትችላላችሁ። ምክንያቱም ጾመኞች አሉ ጓደኞቼ፣ ጾመኞች ስላሉ በጾሙ ጊዜ ጥሩ አይመጣም ብዬ አስቤ ነው። እንግዲህ እግዚአብሔር ካለ እግዚአብሔር ከፈቀደ የኔና የየሺ ሰርግ ሚያዝያ 27 ጠብቁን። ገራሚ ሰርግ ነው። ያው እንግዲህ ያው የአቅማችን ያክል ነው፣ ብዙም አትጠብቁ። የጎላ ሰርግም አይሆንም። ምክንያቱም በአንድ ወር ውስጥ የሚዘጋጅ ሰርግ ምን አይነት ቢሆን ነው? እግዚአብሔር ከፈቀደ ሰፋ አድርገን እናደርጋለን ብለን አስበን ነበረ። ያው ሳናውቅ ያው እርግዝናም ተፈጠረ። ስለዚህ የግዴታ ማቻኮል አለብን፣ ቶሎ መጋባት አለብን። አለበለዚያ ያው ልናፍር ነው። የሽም ያው ሴት ልጅ ናት። ቤተሰቦቿም እንትን ከምሉ ቶሎ መጋባት አለብን። ከዛ በኋላ መልሱንም ምኑንም ድግሱን በደንብ ደግሰን ማድረግ ይቻላል በሚለው ይሄንን ነው ያሰብኩት። ደስ እንዳላችሁ ተስፋ አደርጋለሁ። እንግዲህ እነሱ እስከመጡ ድረስ ከኔ ጋር ቆዩ። ትንሽ ደቂቃ ብቻ። ወዳችኋለሁ የኔ ቤተሰቦች። ልክ እንዳየሁሽ ልቤ እርብሽ ያለብኝ ልክ እንደሆነሽ እኔስ ማመን ተሳነኝ። ልክ እንዳዲስ ሰው ሆኜ ዛሬ ብመኝሽም ሲያምረኝ እንጂ መቼም ከሰው አልቀማሽ። ጋይስ እንግዲህ እየመጡ ነው። እነሱም ያው ብዙም አላስጠበቁኝም፣ ቶሎ ነው ስላልኳቸው እንግዲህ እየመጡ ነው። ቤተሰቦቼ ትንሽ የፍርሃት ስሜት የያዘኝ ነው። የሽን ደስ እንደምላት አውቃለሁ፣ 100% አውቃለሁ። ምክንያቱም ይሄንን የመሰለ እንትን ያው ሰርግ የመሰለ ነገር ያው ነግሬያቸዋለሁ ከዚህ በፊትም ሴቶች እናመጡ ቤተሰብ ደህና ነሽ? እዚህ እንዴት ነሽ? የኔ ውድ ደህና ነሽ? እኔ እናት እንዴት ነሽ? ደህና ነሽ? ሰላም ነው? ሁሉ ፒስ ነው? ሰላም ነው? ሰላም በይሲ ቤተሰቦች። ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ሰላም በይ፣ በደንብ ሰላም በይ። ዛሬማ በደንብ ሰላም ማለት አለብሽ። እሺ፣ የሆነ አዲስ ነገር አለ። በቃ ዛሬ በደንብ ሰላም ማለት አለብሽ። በደንብ ከልብሽ ከውስጥሽ አውጥተሽ የኔ ውድ ቤተሰቦቼ የኛ ፋሚሊ እኛን የምትከተሉን እንዴት ናችሁ ብለሽ ከልብሽ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተ ደህና ናችሁ? በያላችሁበት ሰላም ይብዛላችሁ። እኛ በጣም ደህና ነን። እንግዲህ እንደዚህ ዛሬ ደስ ብሎታል ባሌ ምን እንደሆነ ባናቅም እኛም ደስ ብሎናል። እናንተንም ደስ ይበላችሁ። ምኑን አውቀሽ ነው ደስ ብሎናል? ደስ ብሎኛል። አልቃበጥኩ ማለት ምን ከዚህ በፊት እኔ የነገርኳችሁ ነገር አለ? አይ በፊት እኮ አንዳንድ ጊዜ ትኮሳተራለህ። ለዛ ዛሬ ደስ ብሎክ ፊት ያስፈራል እኮ ከሩቅስ እና የራሱ ኖ አሁን ብቻ የሆነ አዲስ ነገር ስላለ ነው የጠራኋችሁ። ኦፍ ኮርስ ግን ሎተሪ ደረሰ። ከሎተሪው በላይ ወጣለ እቁብ ገና ነው። እሱማ 5 ሚሊዮን ሎተሪ ወጥቶልህ ነው። መኪና ገዝቶኝ አራበጌ እናንተ ተረጋጉ። ቁልፍ እንዴ ምንድነው? ቁልፍ ምንም የለኝም እንዴ። ስልክ አይፎን መሲኖቻ ያለችው አይፎን ስልክ ገዝቶልሽ እንዴ? እሱ ተራ ነገር አይደለም። እሱ አይደለም። እሱም ተራ ነገር ግን ምንድነው ዛሬ ራሱ ይሹ አቤት ትላንት ለጠየቅሽው ጥያቄ ኦሬዲ መልስ የተገኘ ይመስለኛል እና ደግሞ የሰርጋችንም ቀን ቆርጬዋለሁ።
የምሬን ነው የምሬን ነው። ይኸው ለቤተሰቦችም ነግሬያለሁ። የሰርጋችን ቀን ቆርጫለሁ። እግዚአብሔር ነው ቆርጫለሁ። የምሬን ቆርጫለሁ። የኔ ውድ ቆርጫለሁ። ጋይስ ደስ አላት፣ በጣም ደስ አላት። ዝለይ ኖርማል እኮ ትናንት ነገ ጠይቀሽ ነው አንቺ። እኔ እንደ መቼ ነው የምታገበን ብዬ እኔ እኮ ተኮሳትሬ ነው የጠየኩት ትናንት። እንደ ግድ ነው ጠይቀችኝ። እኔም ደግሞ ያው እኔ ግን ማልሱ እንደዚህ አልጠበኩም። ምን መሰለሽ እኔንም እኮ ያሳስበኛል ማሪ። አንድ እኔንም ያሳስበኛል፣ ሁለት ደግሞ ማታ በጣም እያሰብኩ ነበር ያደርኩት። ለተለያዩ ሰዎች ለጓደኞቼ፣ ለቅርቡ ሰዎቼ ስልክ ደወልኩላቸው። ስለዚህ እንደዚህ አይነት ጉድ ላይ ገብቻለሁ አልኳቸው። ከዛ ያው እኔ እንግዲህ እንደውም አቅሜ እያለቀ ነው፣ እየደከምኩ ነው እና እኛ ያው ትንሽ ከበር እናደርጋለን፣ ሰርግንም ከበር እናደርጋለን ያሉ ሰዎች ራሱ ተገኝተዋል። አሁን ሰርግ ማለት እና አሰራሽም እንዴ? የኔናት እንኳን ደስ አለሽ። እሺ ደስ ብሎኛል። መቼ ነው ያሰብከው? መቼ አሰብከው? ሰርጉ ሚያዝያ 27 ነው። የጾሙ ጾም ሲፈታ የዛን እለት ነው። አራቀም ቀኑ እኔ ወዴ እኮ እየገፋ እኮ ነው ርቋል። እኔ እንደዛ ነው ያሰብኩት። ይቆያል። ሆዷ በጣም እየገፋ ነው። ቢያንስ እንጃ እንዴት እንደሚደረግ አይታወቅም። ወዲህ ቢሆን ጥሩ ነበር። ለምንድን ነው አንተ እንደዛ ያደረግከው? እኔ እንደዛ ያደረኩት ለምንድን ነው ታውቂያለሽ? ጾም ነው ይሄ። አሁን በዚህ ጾም ውስጥ ለምሳሌ እንዴት ሰርግ እናደርጋለን ብዬ ነው ኩማሪ። ምክንያቱም ጾም ነው። እዛ ጓደኞቻችን ደግሞ አንድ ሙስሊም አለ፣ ኦርቶዶክስ አለ፣ ክርስቲያን አለ፣ ሁሉም እንትን ስላሉ በዚህ ጾም ማድረግ ከብዶኝ እኮ ነው። እስከዛ ሆዷ በደንብ ይገፋል። አሁን ራሱ አታየውም እንዴ? ምን ይሻለናል? እኔ እንደኔ ሐሳብ ነው እንደዛ አሰብኩት። ግን ምን ይሻላል? ምን ይሻላል? መቼስ ሆዷ ገፍቶ እኮ ሰርግ ቬሎ ራሱ እኮ መልበስ አይገባም እኮ ገና እኮ አንድ ወር ከምናምን አይደል እንዴ? ስለዚህ አሁን 2 ወር ከምናምን ሲሆን ብዙም አያሳውቅም እኮ። እስቲ ዋናው በቃ አንተ መወሰንክ ነው። እባክህ መወሰንህ ደስ ብሎኛል። ጌታውን ይሁን ደስ ያለኝ፣ ግን ራቀ ብዬ ትንሽ ጨንቆኛል። እኔ እንጃ። እኔ ብቻ እንደ ራሴ እንደዛ ነው ያሰብኩት። ታሳቢ በማድረግ ቤት ማናገራቸዋል። ሁሉንም አናግሬያቸዋለሁ። ለጓደኞቼንም ነግሬ እነሱም ከጾም በኋላ ቢሆን ነበር ብሎ ስለነገሩኝ እንትን ሳይላክ ነው እኮ እኔም ሽግና መጀመሪያ አንድ ዙር መጀመሪያ ተለኳል አይደል? ግን አልተቀበሉማ ቤተሰቦቼ። ኦፍ ኮርስ አውቃለሁ፣ ግን እስከዛ ድረስ አንድ ጊዜ ኦፍ ኮርስ ተልኳል። ሽምግልና ልክ ያለው አይደለ? ስለዚህ ቤተሰቦቻችን አንቺ ቤተሰቦች እኔን ያውቁኛል፣ የኔዎችም ደግሞ አንቺን ያውቁሻል አይደለ? ስለዚህ ዞሮ ያው ለወግ ማድረጉ እንደ ወጉ 3 ነው የምላከው አይደለ? ሽምግልና። ስለዚህ 2 ጊዜ አሁን እስከዛ ባለው ይላካል። ቤተሰቦች እኔ እንደሚቀበሉኝ ያው በቀልድም እያወራን ነበር የመጣነው እስከዛሬ። ቢሆንም አሁን እሺ ሽማግሌውን ትጨርሳለህ። እሱ እስኪደርስ አሁን እስከ ጾሙ እስከሚፈታ ድረስ ሽምግልናው ያልቃል። በቃ እኔ ራሴ ሚዜ ለሆን ስለሆነ አንቺ አንደኛ ሚዜ አንቺ አንደኛ ሚዜ ስለምትሆኚ ዞሮ ያው አንቺ ራስሽን አዘጋጅ። አንደኛ ሚዜ ማማር አለበት፣ አለበለዚያ ማን ሚዜ እኮ ለሚዜ አንድ ላይ ይሄዳል ምናምን። ስለዚህ ጥሩ ሰው ሚዜ ነው ለሱ እመርጥልሽ። ማን ያውቃል? በዛው ዋጣጫን ሰው ታገኘው አሪፍ ነው አይደል? ኢየሱስ ጥሩ ነው። አንቺ ለራስሽ ያገባሽ እሷ ቆመን ትቀርልኝ ትፈልጊ እኔ እፈልግልሻለሁ። ይሄ የሚዜ ይቅርብሽ።
የሚዜ ይቅርብ። ኖ እኔ በኔ በኩል መጣ ይቅርብሽ። አይ ኖ ማን ያውቃል ልቤ አይኔን የሳበ ካለ እነግራለሁ በውስጥ መስመር እንሰማለን እኛ። እሺ አሁን ይሄ ብቻ አሪፍ ነው ብዬ አስባለሁ። ይሄ ፕላን እኔ አንቺን ሰርፕራይዝ ላደርግሽ ነው። ማታ በዚህ አንቺ ከነገርሽ በኋላ አልተኛውም። ጌታን ወደዛ እየደወልኩ ነው አደርኩት እና ቤት ቁጭ ብዬ ላንቺ ልነግርሽ አስቤያለሁ። ግን አንቺ ደግሞ በዚህ በሰዎቹ እኛን ከመመለከቱት ሰዎች ፊት ስላወራሽ እኔም ደግሞ ያው እነሱ እየሰሙ ቀኑን ልቁረጥ። ምክንያቱም የኛ ሰርግ ለመታደም የሚፈልጉ ብዙ ሰዎች አሉ። ስለዚህ እነሱ መተው የዛን ዕለት እነሱ መተው ይታደሙ፣ የኛ ደስታ ተካፋይ ይሆኑ፣ ተቋዳሽ ይሆኑ ብዬ ነው። ገባሽ? እና ይሄ ማለት ያው ካሁኑ ሽርጉድ ምናምን ይጀምራል። ካሁኑ ቬሎ ምርጫ ደግሞ ቦታ የት ሰርጉ እንደሚፈጸም የሰርግ ቀለቤት አለ። እንግዲህ የሰርግ ዕለት ቀለቤት ለሷም ለኔም ለሁለታችን ነው። ስለዚህ ለሁለታችን ቀለቤትም ይገዛል። ብቻ ወጪው ማአት ነው። በአንድ ወር ውስጥ እኔ ምን እንደማደርግ አላውቅም። ግን እንግዲህ ለመርዳት የምትፈልጉ ካሁኑ ነው እርዱኝ። አንቺ ይከብዳል፣ እግዚአብሔር ሳስበው ይከብዳል። እና ያው ብቻ አላውቅም። ማግዛለሁ አላለችም። አንድ በሬ ያለ ነገር የኔን ለንሽ መጀመሪያ ነግራለች። ከራሷ ከአንድ ቤቷ ብዙ ድግስ ያለበት ሰርግ አልፈልግም፣ ከወዲሁ ቀለል ባለ ሰርግ እንጋባ አለች። አንተ ታዲያ በዛ እንዴት ነው ባል ማገኘው? አለ እኮ ይመጣሉ እኮ ወንዶች አይመጡም። ከሆነ ትንሽ ሰው ይመጣው። ትንሽ ከሆነም ቆንጆ ከሆነ አሁን አውርታችሁ እሺ ገፋ አድርገን 5 ወር 6 ወር ቀጥረን ድግስ ደግሰን እስከዛ ሆድሽ ይገፋል። ያን ወቅ አረ እንደዛ ከሆነ የሷ ባል አታገኝ እንደውም እኔ አላገኝም። ችግር የለም። እንደዚህ ነው። እና ቤተሰቦቼ እንግዲህ በጣም ደስ እንዳላችሁ ተስፋ አደርጋለሁ። እኔም በጣም እጅግ በጣም ደስ ብሎኛል። ያው እንግዲህ ለወግ ማድረግ እኔም እየበቃው ነኝ። ምንድነው የሚደረገው? የሚደረጉ ነገሮችን ነገር ነው። የሰርግ ዕለት አይደለም መኪና ምናምን አለ ይኖራል። እሱ እንዴት አይኖርም? ያለ መኪና የት ነው የምትሄጂው? ቬሎ ለብሰሽ መቼስ በእግርሽ አትራመጂም መቼስ። ስለዚህ ያ አለ። እና ደግሞ ብቻ ያው ቀለል ያለ ሰርግ ጠብቁ። ብዙ ከባድ ሰርግ ለማድረግ ጊዜ እኔ ልኖረኝ ይገባል። ምክንያቱም እኔ ደግሞ ጊዜ ከሌለኝ ያንን ሁሉ እኔ እንትን ማድረግም ትንሽ ይከብደኛል። እውነቴን ላውራ እኔ ከናንተ ፊት ልደብቀው ነገር ይሄ መልስ ነው ሰርግ ነው? መልስ ማለት አንድ ላይ መልስና ሰርግ ነው ወይስ ሰርግ ብቻ ነው? ሰርግ ብቻ ነው። መልስና ሰርግ ከተጋባን በኋላ አይደል? መልስ እኮ ከተጋባን በኋላ ከሆናችሁ ያው አሁን ለምሳሌ እሑድ ሰርግ ያደርጉና ሰኞ መልስ ያደርጋሉ። እንደዛ ነው እንዴ? እንደዛ ይሄ እንትን ነው። ይሄ ምንድነው? መልስ ቤተሰብ የሷ ቤተሰብ እሷን ሲጠሩ እሱ መቼ እንደሆነ ያው እነሱ ናቸው የሚያቅዱት እንጂ እኛ እናቅድ። መልሱንም እኛ ነን እንደምናዘጋጀው። መልሱ ከኛ ሽማግሌው በኋላ ነው። እነሱ ናቸው የሚወስኑት። እሱ የኛ ነገር አለ። እሱ የሷ ቤተሰቦች የሚጨርሱት ነገር ነው። እና የኛ ጉዳይ ኦሬዲ እዚህ ጋር ነው የሚያልቀው። 27 ቀን 27 ሚያዝያ 27 ላይ እናደርጋለን። ቦታው የት ነው ደግሞ የምለውን ሁሉንም ነገር እነግራችኋለን። እኔ ማድለው ከኔ ጋር በውስጥ መስመር አውሩ አለ። በለዚያ አይ ብዙ ሰው ኢንቫይት አላደርግም። ከይቅርታ ጋር ብዙ ሰው አልጋብዝም። ምክንያቱም ትንሽ የተወሰኑ ሰዎች ነው የምጋብዘው። ግን በፈቃደኝነት መታችሁ መታደም የምትፈልጉ ሰዎች ታደሙ። እና ብቻ ምን ተሰማሽ አንቺ? እኔ እግዚአብሔር ይመስገን እውነት እንደዚህ አልጠበቅኩም። ጌታም በጣም ደስ ብሎኛል፣ ከልቤ ደስ ብሎኛል። እሺ እና ያው የዛን ሰው ይበለን። እናንተም ጠብቁ። እንግዲህ ቀለል ያለ ነው እሱም እንዳለ እንደዛ ነው። ብቻ በጣም ደስ ብሎኛል። ልጄም እያደገ ነው እንግዲህ ስወልድም በእነሱ ፊት ነው የምወልደው ብዬ ቃል ካሜራ እየወልዳለሁ ማለት ካሜራ እየወልዳለሁ እየሰሙ መሲ አንቺስ ምን ተሰማሽ? እኔ እንጃ በጣም ደስ ብሎኛል። አንደኛ ነገር እኔ ከምንም በላይ ይሄ ልጅ ከማደጉ በፊት ሰርግ መደገስክ በጣም አሪፍ ትልቅ ሀሳብ ነው ያሰብኩት። በጣም ደስ ብሎኛል። ቤተሰብ ምን እንደምን አላውቅም። ደስታው ምንም ሊያስወራኝ ሁላ አልቻለም። ማውራት ሁላ አልቻልኩኝም። ደስ ብሎኛል። እኔንም ደስ ብሎኛል ጋይስ። የምር በጣም እጅግ በጣም
ደስ ብሎኛል። እንኳን ደስ አለሽ። እንኳን ደስ አለን ነው የሚባለው። እንኳን እንዴ ዋን ትልቁ ደስታ ለሷ ነው። ከዛ በኋላ ኦፍ ኮርስ አንተ ወጪውን ታስባለህ ማለት ነው። እኔ ወጪውን አስባለሁ፣ ምኑን አስባለሁ፣ ያንዳንዱ ነገር እኔ እያሰብኩ ትንሽ እንትን ልበል፣ እሷ ብቻ ትደሰት። ምክንያቱም እሷ ስትደሰት ወደ ውስጥ ያለው ልጅ ይደሰታል። ብራይደር ምን ሊኖር ይችላል? እኔ ደግሞ ብራይደር ሊኖር ይችላል። ምንድነው? ያው ከሰርግ በፊት ልንደግስ እንችላለን እኛ ሴቶች ሙሽራዎች ምናምን። ምን ነው የምትደግሱት? ብራይደር ልንደግስ እንችላለን ማለት ነው። ምንድነው እሱ ነገር ያላቀ? እኔ ሙሽራ አይደለም የሙሽራ ጓደኛ ነው የሚባለው አይደለም። እና ደግሞ ሌላ ነገር ማለት ነው ሜቢ ቤሎ ቤት ይሄንን ለቲክቶክ ላይም ቆርጣችሁ ላኩላቸው እና ቬሎ ቤቶች ለሰርጋችን ገራሚ ከሷ ቁመት ጋር የሚሆን ቬሎ ያላችሁ አሳውቁን። በዛውም ደግሞ ለእናንተ ፕሮሞሽን እንሰራላችኋለን። ያው ግዴታ ነው። ይሄንን ብቻ እናንተ ከበር ማድረግ አለባችሁ። ባሪች ሁሉን ወጪ አይችልም። የምሬን ነው። ስለዚህ ቬሎ ቤቶች የምሬን ነው። ይሄንን ቲክቶክ ላይ ቆርጣችሁ መላክ አለባችሁ። እቺን ፓርት ቬሎ ቤቶች ለሷ ከቁመቷ ጋር የሚሆን ለኔ ደግሞ ሱፍ ቬሎ ቤቶች አስተካክሉ። ያ ለኔ አሪፍ የሆነ ወላይታ ሶዶ ላይ አለ የሚባል ቬሎ ቤት ካለ ለዛ ስለዚህ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ልይዝ ነው ሕይወቴ ይሄ ውድሜ ለሷ በፍቅሩ አምሮ ጎኔ እኔም ወግ ደረሰኝ ናኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ልይዝ ነው ሕይወቴ ይሄ ውድሜ ለሷ በፍቅሩ አምሮ ጎኔ እኔም ወግ ደረሰኝ ናኔ ላይ ነው ባይኔ አይኔ ላይ ነው ባይኔ